ከንቲባ አዳነች አቤቤ በዛሬው ዕለት ለፖሊሶች ቋሚ መኖሪያ መንደር ፕሮጀክትን አስጀምረዋል። ዛሬ የአዲስ አበባ ከተማ ፖሊስ ዘመናዊ የመኖሪያ መንደር ግንባታን አስጀምረናል ሲሉ ከንቲባዋ በማህበራዊ ትስስር ገጻቸው ላይ ያሰፈሩትን መልእክት ለእናንተ እናስተላልፋለን። ሌላኛው መረጃችን ፐብሊክ ትራንስፖርት ነው። ፐብሊክ ትራንስፖርት አገልግሎት 150 የኤሌክትሪክ አውቶቡሶችን 8.2 ቢሊዮን ብር በሚገመት ወጪ ሊገዛቸው ነው። የትራንስፖርት ጉዳይ ቀጣይ መረጃችን ነው። በር ተዘግቶባቸው የሚኖሩ እረፍት የማያገኙ ከአቅም በላይ ለአካልና ለስነ ልቦና ጥቃት የሚዳረጉ የቤት ሰራተኞች ጉዳይ አሁንም ጥብቅ የህግ ማዕቀፍ ባለመገኘቱ ምክንያት መፍትሄ አልባ ሆኖ መቀጠሉን አንድ የቤት ሰራተኞች ህብረት ገልጿል። ጉዳዩን በዝርዝር የምንነግራችሁ ነው። የድሬዳዋን ህዝብ ያስደነገጠ አንድ ወንጀል በመጨረሻም ፍጻሜውን አግኝቷል። የወላጅ አባቱን ሀብት ለመውረስ በማሰብ ባልተገባና ፍጹም ጭካኔ በተሞላበት ሁኔታ አሰቃቂ ግድያ አባቱ ላይ የፈጸመው ግለሰብ የሞት ፍርድ ነው የተላለፈበት። ድርጊቱ እንዴት ሊፈጽመው ቻለ? ጉዳዩን እንነግራችኋለን። የባንክ ሂሳብ ቁጥርን በመሸጥና በማከራየት የሚፈጸም የማጭበርበር ወንጀል መበራከቱን ጠቅላይ አቃቢ ህግ ተናግሯል። የባንክ አካውንትን በተመለከተ ውድ ቤተሰቦቻችን ምን ያህል ጥንቃቄ እናደርጋለን? መረጃዎችን ይዘናል። በጃፓን የአንዲት ከተማ ከንቲባ ለወሊድ ፈቃድ መውጣቷ ከፍተኛ ህዝባዊ ክፍፍል አስከትሏል። ከንቲባዋ ምንድነው የገጠማት ሚለውን በውጭ ዜናችን እንነግራችኋለን። እንዴት ውላችኋል? አሃዱ ኒውስ ኤንድ ፖለቲክስ የዩቲዩብ ቻናላችን ነው። አብዛኞቻችሁ የኛ ተመልካቾች አዳዲስ ገቢዎች ሰብስክራይብ ሳታደርጉ እንደምትመለከቱ ግራፋችን ያሳያል። ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ለሌሎች እንዲዳረስ አድርጉ። አብሬያችሁ ቆይታ ማደርገው ደግሞ ናርዶስ አለማየሁ ነኝ። በሰብስክራይብ እንጀምር። በቀጥታ ወደ ዜናዎቹ እናልፋለን። ከ17ኛው መቶ ክፍለ ዘመን አንስቶ የጠቢባን የአብርሆታቸው ምንጭ ልዩ ቡናና የቡና ጥበብ ነው። ታዲያ ይህን ቡና ለመቅመስ ጥበቡንም ለመማር ዝግጁ ኖት? አሃዱ ኮፊ አካዳሚ በአዲስ አበባ ትምህርትና ስልጠና ቁጥጥር ባለስልጣን ፈቃድ በማግኘት የረጅም ጊዜ ልምድ ባላቸው ባለሙያዎች በመታገዝ የተለያዩ የቡና አይነቶችን የመቅመስ ኮፊ ካፒንግ፣ የቡና ቆላት፣ ሮስቲንግ፣ ጣዕምን፣ ፍሬዎችን፣ ማዕዛንና አሲድነትን የመለየት ጥበብ በባሬስታና አግሮ ማርኬቲንግ ዘርፎች ስልጠና ለመስጠት ዝግጅቱን አጠናቋል። የቡና ጥራትን ለመጠበቅ የቡና አፍቃሪዎች የተለያዩ ጣዕሞችን ለማወቅ እንዲሁም አምራቾች ምርቶቻቸውን ለማሻሻል እንዲችሉ የሚረዳውን ይህንን ስልጠና በአሃዱ ኮፊ አካዳሚ በመሰልጠን ብቁ ባለሙያ ይሁኑ። የስልጠና ቦታው በቦሌ ጃፓን ኤምባሲ ናይል ሶርስ ህንፃ 3ኛ ወለል ላይ። ለበለጠ መረጃ በስልክ ቁጥር በ0961 88 82 22 ይደውሉልን። አሃዱ ኮፊ አካዳሚ። ቀዳሚ መረጃችን የፖሊሶችን መኖሪያ ቤት ይመለከታል። ከንቲባ አዳነች አቤቤ የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ቋሚ የመኖሪያ መንደር ፕሮጀክትን ማስጀመራቸው ነው ዛሬ የታወቀው። የአዲስ አበባ ከተማ ፖሊስ ዘመናዊ የመኖሪያ መንደር ግንባታን አስጀምረናል ብለዋል ከንቲባዋ። በከተማ አስተዳደራችን ብለዋል በመልእክታቸው በፖሊስ ተቋም እየሰራናቸው ባሉ የሪፎርም ስራዎችና ሰራዊቱ በህዝብ የተጣለበትን አደራ በአግባቡ እንዲወጣ የማድረግ ተግባር የሰራዊቱን መንደር እንገነባለን ብለን የገባነውን ቃል ዛሬ ወደ ተግባር አሸጋግረናል ነው ያሉት። እያደገችና እየዘመነች ከመጣችው የአፍሪካና ሶስተኛዋ የዓለም ዲፕሎማሲ ማዕከል በሆነችው አዲስ አበባ ከተማ ለሚያገለግለው የፖሊስ ሰራዊት የጀመርነው የመኖሪያ ቤት ግንባታ ባለ 15 ፎቅ የሆኑ 12 ህንጻዎች አሉት። የሰራዊቱ አባላትን ማህበራዊም ኢኮኖሚያዊም ጫናዎች በመቀነስ ደግሞ በትጋትና በአግባቡ ህዝቡን እንዲያገለግል ለማድረግ ነው የሚል መልእክት አስተላልፈዋል። በኮሚሽኑ እንግዲህ በከፍተኛ ትጋት የተጀመሩ የሰራዊቱን አባላት በቴክኒክም በእውቀትም በቴክኖሎጂም ማስታጠቅ የሚያስችሉ ስራዎችን እንዲሁም ደግሞ የሰራዊቱን ህይወት ለማሻሻል የተጀመሩ የሪፎርም ስራዎች ውጤታማ እንዲሆኑ ድጋፋችንን አጠናክረን እንቀጥላለን ሲሉ መልእክታቸውን ከንቲባ አዳነች አቤቤ በዛሬው ዕለት ገልጸዋል።
ፐብሊክ ትራንስፖርት 150 የኤሌክትሪክ አውቶቡሶችን 8.2 ቢሊዮን ብር በሚገመት ወጪ ሊገዛቸው ነው። ፐብሊክ ትራንስፖርት እንግዲህ ለከተማ ትራንስፖርት አገልግሎትና ድንበር ከሚጋሩ የጎረቤት ሀገራት ጋር ወደፊት ለሚጀምረው የየብስ ትራንስፖርት ይውላሉ ያላቸውን ወደ 150 ዘመናዊ ኤሌክትሪክ አውቶቡሶች ለመግዛት ማቀዱን ነው የሰማነው። አሁን ባለው ገበያ የአንድ አውቶቡስ ዋጋ 55 ሚሊዮን ብር አካባቢ ይገመታል የተባለው የተቋሙ ተጠባባቂ ዋና ዳይሬክተር አቶ ታዲዮስ ሌራ ናቸው። ግዢውን ለመፈጸም በማኔጅመንት ደረጃ ውሳኔ ተላልፏል ሲሉ ለአሃዱ ለኛው ጣቢያ ተናግረዋል። የማኔጅመንት ውሳኔ እንግዲህ በቀጣይ በቦርድ ይጸድቃል ተብሎ እንደሚጠበቅ ነው የገለጹት። እቅዱን ወደ ተግባር ለመቀየር ግን የተለያዩ ቅድመ ዝግጅቶች የተከናወኑ እንደሆነ ማስረድተዋል። ክፍያው በሁለት ዙር ማለትም ከአውቶቡሶቹ ጠቅላላ ዋጋ 50 በመቶውን በዚህ በጀት ዓመት፣ ቀሪውን 50 በመቶ ክፍያ ደግሞ ከሚቀጥለው በጀት ዓመት የመጀመሪያዎቹ 6 ወራት ለማጠናቀቅ ተወስኗል ተብሏል። አውቶቡሶቹ እንግዲህ የከተማ ትራንስፖርት ጥረትን ለማቃለል እንዲሁም ደግሞ ወደ ፊትም ከኢትዮጵያ ድንበር በመሻገር ወደ ጎረቤት ሀገራት አገልግሎት መስጠት ታቅዷል ነው የተባለው። ከዛ በተጨማሪ ግን በሀገሪቱ የቱሪዝም መዳረሻዎች የትራንስፖርት አገልግሎት እንዲሰጡ እቅድ ተይዞላቸዋል ነው የተባለው። በቅርቡ ግዢያቸው እንደሚፈጸም የሚጠበቀው እነዚህ የኤሌክትሪክ አውቶቡሶች የነዳጅ ወጪን ይቀንሳሉ ቢባልም የባትሪ መሙያ ጣቢያዎችን የተመለከተ መረጃ ግን እስካሁን ድረስ አልተገለጸም። በር ተዘግቶባቸው የሚኖሩ እረፍት የማያገኙና ከአቅም በላይ ለአካልና ለስነ ልቦና ጥቃት የሚዳረጉ የቤት ሰራተኞች ጉዳይ አሁንም ጥብቅ የሕግ ማዕቀፍ ባለማግኘቱ ምክንያት መፍትሄ አልባ ሆኖ መቀጠሉን አንድነት ኢትዮጵያ የቤት ሰራተኞች ማህበራት ህብረት ገልጿል። ሰራተኞች የአሰሪዎቻቸውን ልጆችና ሙሉ ንብረት በኃላፊነት ተረክበው የቤቱን ኑሮ የሚያቀኑ ቢሆንም ከሚሸከሙት ከባድ ኃላፊነት አንጻር ግን የሚገባቸውን እውቅናና ክብር አላገኙም ብለዋል ወይዘሮ ሂሩት አበራ። እንግዲህ ቀደም ሲል እንደገለጽኩት በር ተዘግቶባቸው የሚኖሩ እረፍት በፍጹም ማያገኙ ከአቅም በላይ ለአካልና ለስነ ልቦና ጥቃት የሚዳረጉ የቤት ሰራተኞች ጉዳይ ዛሬም አሁንም ጥብቅ የሕግ ማዕቀፍ ስላላገኘ መፍትሄ አልባ ሆኖ መቀጠሉን የተናገረው አንድነት ኢትዮጵያ የቤት ሰራተኞች ማህበራት ህብረት ነው። የህብረቱ ፕሬዝዳንት ደግሞ ወይዘሮ ሂሩት አበራ ናቸው። እንግዲህ ላለፉት 7 ዓመታት ጥረት ቢደረግም አሁንም ድረስ የቤት ሰራተኝነት እንደ መደበኛ ሙያ አለመቆጠሩና በህግ ጥላ ስር አለመካተቱ በሚሊዮን የሚቆጠሩ ሰራተኞችና አሰሪዎችን ላለመግባባት ለእንግልት እየዳረገ ይገኛል ብለዋል። እሳቸው ጥናቶች ደግሞ እንደሚያመላክቱት ከሆነ አዲስ አበባን ጨምሮ በመላ ሀገሪቱ ማለት ይቻላል ከ5 እስከ 6 ሚሊዮን የሚቆጠሩ የቤት ሰራተኞች አሉ። አሰሪዎች በመንግስታዊም ሆነ መንግስታዊ ባልሆኑ ተቋማት ውስጥ ተሰማርተው ስራቸውን በሰላም አከናውነውና ውለው ወደ ቤታቸው እንዲመለሱ የቤት ሰራተኛዋ የምትጫወተው ሚና እጅግ ከፍተኛ ነው። ሰራተኞቹ ግን የአሰሪዎቻቸውን ልጆችና ሙሉ ንብረት በኃላፊነት ተረክበው የቤቱን ኑሮ የሚያቀኑ ቢሆንም ግን ከሚሸከሙት በጣም ከባድ ኃላፊነት አንጻር ግን የሚገባቸውን እውቅናና ክብር አላገኙም። በተለይ የአክስቴ የወንድሜ ልጅ እየተባባሉ ከገጠር በሚመጡ ህጻናት ላይ የሚደርሰው ጥቃትና የጉልበት ብዝበዛ ከፍተኛ መሆኑን ጠቅሰዋል ፕሬዝዳንቷ። ጾታዊ ጥቃቶች፣ ትንኮሳዎች፣ ድብደባዎች፣ ምግብ የመከልከል በደሎች ቢፈጸምባቸውም ድምጽ የሚሆናቸው አካል እንደሌለ ነው ያስረዱት። ስለዚህ ሰራተኞቹ ጉልበታቸው እስካለ ድረስ ተሰርቶባቸው እድሜያቸው ሲገፋ ጉልበታቸው ሲደክም ወደ አረጋውያን መርጃ ድርጅቶች ወይም ወደ ጎዳናና ልመና መጣል ልክ እንዳልሆነም አክለዋል እሳቸው። ከዛ ውጪ ደግሞ የሰራተኛ አገናኝ ኤጀንሲዎች ራሱ ጣልቃ ገብነት ሰፊ መሆኑና ስራቸው በሰው ላይ መነገድ በመሆኑ ከፍተኛ ትርፍ እያጋበሱበት ነው እንደሆነ ነው የተጠቆመው። ይሄን ችግር ለመቅረፍ የቤት ውስጥ ሰራተኞች ረቂቅ ደንብ በስራና ክህሎት ሚኒስቴር አማካኝነት በቅርቡ ለፍትህ ሚኒስቴር በይፋ መቅረቡን የፎረም ፎር ሶሻል ስተዲስ የክትትልና ግምገማ ባለሙያ ዶክተር አዲሱ መሰረት አስታውቀዋል። ከህጉ ጎን ለጎን ግን ሰፊ የግንዛቤ ማስጨበጫ ስራዎች ሊሰሩ እንደሚገባም በሰጡት ቃል አሳስበዋል ማለት ነው። የድሬዳዋን ህዝብ ያስደነገጠ ወንጀል እንነግራቸዋለን። አንድ ግለሰብ ወላጅ አባቱን ሀብት ለመውረስ በማሰብ
በጣም ጭካኔ በተሞላበት ሁኔታ በአሰቃቂ ግድያ ፈጽሞበታል ወላጅ አባቱ ላይ በንብረት ይገባኛል ጥያቄ በነገሮች አለመግባባት ግጭቶች በቤተሰብ ውስጥ ሊፈጠሩ ይችላሉ ነገር ግን ልጅ ወላጅ አባቱን ይገድላል ተብሎ ብዙ ጊዜ አይገመትም ይሄንን ዜናም ለየት የሚያደርገው አባቱን በአሰቃቂ ሁኔታ የምትመለከቱት ግለሰብ መግደሉ ነው አሰቃቂ ግድያ የፈጸመው ግለሰብ ላይ የሞት ፍርድ ነው የተላለፈበት ተባባሪ ጓደኛው አለ በዚህ ጓደኛው ላይ ደግሞ 20 ዓመት ጽኑ እስራት ተፈርዷል ይሄ ሆነው በዚህ በኢትዮጵያ ድሬዳዋ ላይ ነው ሚያዝያ 23 2016 ነው እኩለ ሌሊት ላይ የተፈጸመው ድርጊቱ በድሬዳዋ ከተማ ማርያም ኮንዶሚኒየም አካባቢ ነው ይሄ ጉዳይ የሆነው አንደኛው ተከሳሽ ቤካ ኑረዲን ይባላል አልዬ ከአዲስ አበባ አንደኛ ተከሳሽ ቤካ ኑረዲን አልዬ ከአዲስ አበባ በሚስጥር መጥቶ ከግብረ አበሩ ሁለተኛ ተከሳሽ ሊበን ወንደሰን ጋር ሆኖ የወላጅ አባቱን ህይወት በአሰቃቂ ሁኔታ ነው ያጠፋው ወይም አባቱን የገደለው ወንጀለኞቹ ድርጊቱን ከፈጸሙ በኋላ ዱካቸውን ለማጥፋት በከተማዋ እንዳልነበሩ ለማስመሰል ወዲያው ወደ አዲስ አበባ በያዙት ተሽከርካሪ ነው የኮበለሉት ነገር ግን ወንጀለኞቹ ከህግ ማምለጥ አልቻሉም የድሬዳዋ ከተማ ፖሊስ ጠቅላይ መምሪያ ወንጀለኞቹ ጥለው የሄዱትን አነስተኛ ፍንጮች በመከተል በአጭር ጊዜ ውስጥ በቁጥጥር ስር አውሏቸዋል ነገር ግን የብዙዎች ጥያቄ ለንብረት ብሎ እንዴት አባቱን ሊገድል ይችላል የሚለው ጉዳይ ነው ፖሊስ እንግዲህ ያደራጀውን የምርመራ መዝገብ ተረከበው የፌደራሉ ፍትህ ሚኒስቴር የድሬዳዋ ቅርንጫፍ ጽህፈት ቤት አቃቢ ህግ የቀረቡትን የሰውና የሰነድ ማስረጃዎች በመተንተን ክሱን በፍርድ ቤት ሲከታተል ነው የቆየው የፌደራሉ ከፍተኛው ፍርድ ቤት ድሬዳዋ ምድብ አራተኛው ወንጀል ችሎት ሰኔ 25 ቀን አንደኛ ተከሳሽ ወይም አባቱን የገደለው ምትመለከቱት ቤካ ኑረዲን የወላጅ አባቱን ህይወት በመቅጠፉ በሞት ቅጣት እንዲቀጣ ተወሰነበት ሁለተኛው ተከሳሽ ደግሞ በቅንጅት በመሳተፉ በ20 ዓመት ጽኑ እስራት እንዲቀጣ ተወስኖባቸዋል ይሄ ሞት ፍርድ ቅጣት የሚፈጸመው ታዲያ የኢፌድሪ ርዕሰ ብሔር ፍርዱን ሲያጸድቅ ብቻ ነው የመዝገቡ ግልባጭም ለርዕሰ ብሔሩ ጽህፈት ቤት እንዲላክ ፍርድ ቤቱ አዟል ማለት ነው የወንጀል ድርጊት አፈጻጸም ባገናዘበ መልኩ አንደኛ ተከሳሽ በሞት ቅጣት እንዲቀጡ ፍርድ ቤቱ በወንጀል ህግ አንቀጽ 117 አንቀጽ 539 አንድ መሰረት በወንጀለኛ መቅጫ ስነ ስርዓት ቁጥር 149(5) የቅጣት ውሳኔ በሙሉ ድምጽ ሰጥቷል። ሁለተኛ ተከሳሽ በ20 ዓመት ጽኑ እስራት እንዲቀጣ ፍርድ ቤቱ በወንጀል ህግ አንቀጽ 539 አንድ እና በወንጀለኛ መቅጫ ስነ ስርዓት ቁጥር 149(5) መሰረት የቅጣት ውሳኔ በሙሉ ድምጽ ሰጥቷል። ትዕዛዝ አንደኛ ተከሳሽ አቶ ቤካ ኑረዲን አልዬ በሞት እንዲቀጡ ተወስኗል። ሆኖም ይህ የሞት ፍርድ ቅጣት የሚፈጸመው የኢፌድሪ ርዕሰ ብሔር ፍርዱን ሲያጸድቁ ብቻ ነው። ሁለት የመዝገቡ ግልባጭ ለኢፌድሪ ርዕሰ ብሔር ጽህፈት ቤት እንዲላክ ታዟል ይጻፍ። ሶስት የፌዴራል ጠቅላይ አቃቤ ህግ የመዝገቡን ትክክለኛ ግልባጭ ለኢፌድሪ ርዕሰ ብሔር ጽህፈት ቤት እንዲደርስ እና አፈጻጸሙን እንዲከታተል ታዟል ይጻፍ። የድሬዳዋ ሁሉ አቀፍ የማረሚያና ማረፊያ ቤት ማዕከል በአንደኛ ተከሳሽ ላይ የሞት ቅጣት ወይም የሞት ፍርድ የተጣለበት መሆኑን አውቀው ጥብቅ ክትትልና ቁጥጥር በማድረግ ቅጣቱን ተከታትለው እንዲያስፈጽም ታዟል ይጻፍ። ሁለተኛ ተከሳሽ አቶ ሊበን ወንደሰን እሸቱ በ20 ዓመት ጽኑ እስራት እንዲቀጣ ተወስኗል። በሁለተኛ ተከሳሽ ላይ የተወሰነው የ20 ዓመት ጽኑ እስራት የድሬዳዋ ሁሉ አቀፍ ማረሚያና ማረፊያ ቤት ማዕከል እንዲያስፈጽም ታዟል ይጻፍ። የውሳኔ ግልባጭ ለግራ ቀኙ እንዲሰጥና የድሬዳዋ ሁሉ አቀፍ ማረፊያና ማረሚያ ቤት ማዕከል እንዲላክ ታዟል ይጻፍ። ይግባኝ መብት ነው። መዝገቡ ተዘጋ። ወደ መዝገብ ቤት ይመለስ። በዚህ ምክንያት ከአባቱ ጋር የነበረውን ግጭት እንግዲህ በግድያ ያጠናቀቀው ወጣት በሞት እንዲቀጣ ተወስኖበታል። የባንክ ሂሳብ ቁጥርን በመሸጥና በማከራየት የሚፈጸም የማጭበርበር ወንጀል ተበራክቷል ብሏል ጠቅላይ አቃቤ ሕግ። አጭበርባሪዎች የሌሎችን ሰዎች የባንክ አካውንት ወይም የሂሳብ ቁጥር በመግዛትና በመከራየት በወንጀል የተገኘን ህገወጥ ገንዘብ ለማዘዋወር እየተጠቀሙበት እንደሆነ የፌዴራል ጠቅላይ አቃቤ ሕግ በምርመራ አረጋግጫለሁ ብሏል።
ይሄ ሆነው እንዴት ነው ካላችሁ ወንጀለኞቹ አብዛኛው ጊዜ የባንክ አካውንት የሚገዙት ዝቅተኛ የኑሮ ደረጃ ላይ ከሚገኙ ሰዎች ወይም ከቅርብ ጓደኞቻቸው እንደሆነ ለዚህም ደግሞ የተወሰነ ገንዘብ እንደሚከፍሏቸው የፌዴራል ጠቅላይ አቃቤ ሕግ የድንበር ተሻጋሪ ወንጀሎች ዳይሬክቶሬት ምክትል ዳይሬክተር ወይዘሮ እጣ ወርቅ ተስፋዬ ተናግረዋል ለመገናኛ ብዙሃን። እንግዲህ በባንክ ዙሪያ በኩል ብዙ አይነት ወንጀሎች ሊፈጸሙ ይችላሉ። አጭበርባሪዎች ታዲያ በሌላ ሰው ስም የተከፈተ አካውንት የሚፈልጉበት ዋና ምክንያት ምንድነው? ራሳቸውን ከተጠያቂነት ለመደበቅና በወንጀል ያገኙትን ገንዘብ ያለ ስጋት እንደ ልብ ለማዘዋወር ነው ብለዋል ኃላፊዋ። ለዚህም ተግባራቸው በአብዛኛው በሚባል ደረጃ የንግድ ባንክ አካውንቶችን ይመርጣሉ ነው የተባለው። ወንጀለኞቹ አካውንቱን እስከ 5000 ብር በሚደርስ ክፍያ ከገዙት በኋላ አዲስ ስልክ በመግዛት የሞባይል ባንኪንግ መተግበሪያ ወይም አፕሊኬሽኑን ያስጭኑበታል። ሲቀጥል የባንክ አካውንቱን ባለቤት የይለፍ ቃል ወይም ፓስወርድ በመቀበል ሙሉ የአካውንት የማስተላለፍና የመቆጣጠር ስልጣኑን በእጃቸው እንደሚያስገቡ ምክትል ዳይሬክተሯ ይገልጻሉ። ከጓደኛዬ ወይም ከቤተሰቤ የመጣ ነው፣ ባንክ አካውንት ገቢ ይደረግና እኔ ለምነግርህ ሰው አስተላልፍ፣ የተወሰነውን ደግሞ አንተ ያዘው በሚል ሰበብ በወንጀል የተገኘን ገንዘብ በሌላ ሰው አካውንት እንዲተላለፍ በማድረግ ራሳቸውን ከተጠያቂነት ለማሸሽ የሚፈልጉ አጭበርባሪዎች ቁጥር ጨምሯል የተባለው። ነገር ግን አንድ ሰው በማወቅም ይሁን ባለማወቅ የባንክ አካውንቱን ለሌላ አካል አሳልፎ ሰጥቶ በአካውንቱ ላይ በወንጀል የተገኘ ህገወጥ ገንዘብ ከተዘዋወረና ይሄ በምርመራ ከተረጋገጠ በህግ ተጠያቂ የሚሆነው አካውንቱ በስሙ የተከፈተው ባለቤት እንደሆነ ሰምተናል። ህግን አለማወቅ ከተጠያቂነት አያድንም ብለዋል ምክትል ዳይሬክተሯ። በማወቅም ሆነ ባለማወቅ ለአንድ የባንክ ሂሳብ ቁጥር ከ1550 እስከ 5000 ብር ክፍያ በመቀበል የሂሳብ ቁጥራቸውን አሳልፈው የሚሰጡ በዝተዋል ነው ያሉት። ይሄን ጉዳይ እናንተ እንድትመረምሩት ውድ ተመልካቾቻችን እንተዋለን፣ ጥንቃቄ እንድታደርጉም ነው መልእክት የተላለፈው። በዚህ መንገድ ሰዎች እስከ 25 ዓመት በሚደርስ እስራት የሚያስቀጣ የወንጀል ድርጊት እየተሳተፉ መሆኑን መገንዘብ እንዳለባቸው ምክትል ዳይሬክተሯ አስጠንቅቀዋል ማለት ነው። መጨረሻው ዜና ላይ ደረስን። በጃፓን የአንድ ከተማ ከንቲባ ለወሊድ ፈቃድ መውጣቷ ከፍተኛ የህዝብ ክፍፍልን አስከትሏል። እንዴት የሚለውን እንነግራችኋለን። ምዕራብ ጃፓን የምትገኝ አንዲት ትንሽ ከተማ ከንቲባ የወሊድ ፈቃድ እንድትወስድ መግለጿን ተከትሎ ውዝግብ ተፈጥሯል በዚች ከተማ ላይ። ይቺ ሴት የ35 ዓመት ሰው ነች፣ ከንቲባ ነች፣ ልጅ ትወልዳለች። የወሊድ ፈቃድ በጠየቅን ተከትሎ የተመረጡ ባለስልጣናት ለመውለድ እረፍት መውሰድ አለባቸው ወይ የሚለውን በተመለከተ በአገር አቀፍ ደረጃ ከፍተኛ ክርክር አስነስቷል። ሾካ ካዎታ እንግዲህ በምዕራብ ጃፓን በኪዮቶ በምትባል በስተደቡብ የምትገኝ የአንዲት ከተማ ከንቲባ ነች። በዚች ከተማ በመቅደሶቿና በቼሪ ዛፎች ትታወቃለች። በጣም የምታምር ከተማ ነች። በዚችው እንግዲህ የወሊድ ፈቃድ በይፋ አትወስድም። ከንቲባዋ የወሊድ ፈቃድ በይፋ መውሰድ የለባትም። ምክንያቱም የተመረጡ ባለስልጣናት ልጅ ከወለዱ በኋላ እረፍት እንዲወስዱ የሚያስችል ምንም አይነት ድንጋጌ የለም። ይልቁንስ ከምክትሎቿ አንዱን ለጊዜው ኃላፊነቷን እንዲረከብ ነው የመደበችው ማለት ነው። ይቺ ካዋታ የተባለች ከንቲባ በስራ ቦታ ላይ ያሉ ሁሉም ሰዎች ደጋፊ እንደሆኑ ቢናገሩም ይሄ እንግዲህ በጃፓን ውስጥ ባሉ አጠቃላይ ህዝቦች ዘንድ የተለመደ ጉዳይ አይደለም። አንዳንዶቹ እንደውም እሷ ፖለቲካ ውስጥ ለመግባት ለሚፈልጉ ሌሎች ወጣት ሴቶች ጥሩ ምሳሌ እንደሆነም ይነገራል። ሌሎች ደግሞ ኃላፊነቱን ችላ በማለቷ ኃላፊነት የጎደላት ሴት እንደሆነችና ስልጣን ከመያዟ በፊት ልጅ መውለድ እንደነበረባት ይናገራሉ። በዚህ ምክንያት ነው ክፍፍሉ የተፈጠረው። በጃፓን ከሚገኙት ከንቲባዎች መካከል እንግዲህ 4% የሚሆኑት ብቻ ናቸው ሴቶች። ሀገሪቱ በዓለም ኢኮኖሚክስ ፎረም የስርዓተ ጾታ እኩልነት ደረጃ ደግሞ አሰጣጥ መሰረት ማለት ነው ከ146 ሀገራት 118ኛ ደረጃ ላይ ትገኛለች። በዚህ ምክንያት ከንቲባዋ የወሊድ ፈቃድ በተመለከተ በከተማዋ ከፍተኛ የሆነ የሀሳብ ክፍፍል መፈጠሩን መገናኛ ብዙሃን ዘግበዋል። ውድ ቤተሰቦቻችን ለዛሬ ያዝናቸው መረጃዎች እነዚህ ናቸው። ቀጣዩ ቅዳሜና እሁድ መልካም እንዲሆንላችሁ ከወዲሁ እመኛለሁ። አብሬያችሁ ቆይታ ያደረኩት ናርዶስ አለማየሁ ነበርኩኝ። ሰኞ በዚህ ሰዓት እንገናኝ። በያላችሁበት መልካም ጊዜ። ሰብስክራይብ ማድረጋችሁ እንዳትረሱ።